ከቆያችሁ እኔ ላይ መስራት ከጀመራችሁ ሰይጣን ናት እንዲናት 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 ሰርታችሁ ጨርሳችሁ ልጆቿን ስንገል እንዳታዝኑላት ላይ ልደርሱ ነው። አሁንም እናገራለሁ ልጆቼ ህይወት ምንም ነገር የህይወት ለውጥ እኔ ሳልፈቅድ አባታቸው ሳይፈቅድ አንድ ነገር ልጆቼ ላይ ቢደርስ እናንተ ናችሁ ተጠያቂ። እናንተ ናችሁ። ትምህርት ቤታቸው ውስጥ ምንም ነገር ልጆቼ ላይ ቢደርስ ምክንያቱም እኔ ነኝ ሚዲያ ላይ ያለሁት። ሚዲያ ላይ ከእናንተ ጋር እያወራሁ ያለሁት እኔ ነኝ እንጂ ልጆቼ አይደለም። የ90 ዓመት አባቴ አይደለም። የ2 ዓመት ሴት ልጅ ጁጁ አይደለችም። የ4 ዓመቱ ኮኮ አይደለም። ምስኪኑ የ6 ዓመቱ ቡባ አይደለም። እናንተን እያናገራችሁ ያለው ብትስቁበት እኮ አጎትክ ነው የሚመስለው። አጎትህ መስሎት ሊሮጥ ይችላል እኮ ኮኮ። አብርሃም የልጅ አባት ሆነ እንዴት ትሆነልክ አንተ ልጆችን በማስፈራራት? እንዴት ሆነልክ? ወልደክ የላንተ ሊያ ልጄ ትያለሽ አይደል? እንዴት ሆነልሽ? በሰው ልጅ ህይወት መምጣት እንዴት ሆነልሽ? ለማንኛውም ልጆቼ እንዴት አድርጌ እንደምጠብቅ እኔ ያሳያችሁ። ፉከር አይደለም። እኔ ህጋዊ ሴት ነኝ። ሀገሬን ማገልገል ምፈልግ በእውነት እዚህ አሜሪካን ሀገር ኖሬ አሜሪካ ባዶ የሆነችብኝ የሀገሬ ክብር ብቻ የሚታይ ኢትዮጵያዊት ሴት ነኝ። እኔ ሀገሬን በጣም ወዳታለሁ። ሀገሬ ከዚህ በፊት ያወራውባት የበደልኳት ሰራዊታችን ላይ አፌን የከፈትኩት የሚቆጨኝ ሴት ነኝ። እኔ በነፃ ሀገሬን ማገልገል የምፈልገው በነፃ። ስለዚህ ልጆቼን ለቀቅ። ምስኪን ናቸው። ፓስፖርት የቀየርኩት የሆነ ነገር ነበረብኝ። ከቆየው ዲፖርት ይመጣብኝ ነበር። የግል እሱ ደግሞ ኢንተርኔት ላይ ግብአት አይሆንም። የግል ህይወት ስፔሻሊ የታቀሻለ ወይ ስለ ግል ህይወት ኤክስፕሌን ላደርግልሽ። አሜሪካዊም በሆን የኢትዮጵያ ክብር አንደርስታንድ ማድረግ ኦኬ። ከተማ ሀገር ቱርክ ምናምን ኖሬ ኢትዮጵያን ህዝቦቿን እከክ ብዬ መሳደብ ሴት አይደለሁም። እኔ ባለጌ አይደለሁም። እኔ የተበደልኩት ጨዋ ወልዶ ጨዋ ሲያሳድገኝ የዛኔ የተበደልኩት። እናቴ እኔን ተሳዳቢ አድርጋ ማሳደግ ነበረባት። ሊለቀቅ አችያትም። እውነት ነው፣ እኔ አልችላትም። በልጆቼ ነፍስ መታለች፣ አልችላትም። እኔ ሀሳብ ላይ ያለው እሷ የልጆቼ ነፍስ ላይ ያለች። እንዴት ችላታለሁ? በልጆቼ ነፍስን የመጣችብኝ ጁጁዬን ይዛብኝ ነው። ጁጁዬን እየሰለለችብኝ ነው። አልችላትም። ገዳይ የለም ማን ውስጥ ግፈኛ አይደለም፣ ገዳይ አይደለም። እኔ ለማንኛውም ቀላልም ሆነ ከባድም ሆነ ማስፈራሪያ የለም። ማስፈራሪያ ነው። የግድያ ዛቻ ነው። ደርሶኛል ለማለት ያክል ነው። ጨረስኩ። ደህና ናችሁ? እንግዲህ እኛ ቡና እያፈላን ወጥ እየሰራን ምናምን አይደለም። ያ
ምክንያቱም አሁን ኢትዮጵያ ውስጥ ማንም ምንም ማድረግ ይችላል ተብሎ የሚታሰብበት ታይም ነው። ፋክት ነው። መንግስት የለም አለ። ግን ይሄንን ድርጊት ወይም ይሄንን ወንጀል የሚሰሩ ሰዎች መንግስትን እንደግፋለን የሚሉ ሰዎች ናቸው። እኔ የሚያስፈራው እሱ ነው። አሁን ሌላ ሰዎች ቢሆን አትሊስት ተጠብቀዋለሽ፣ ለመንግስት ሪፖርት አደርጊያለሽ፣ ታስታውቂያለሽ። ይሄ እንዳይሆን መንግስትን እረዳለሁ፣ መንግስትን አግዛለሁ የሚል ግለሰብ ነው ይሄንን ዛቻ እያደረገ ያለው። ይሄን የሚያስፈራው እሱ ነው። ስለዚህ ቱ ቢ ሆነስት ዝምታ ወይም ኦፍ ኮርስ ማሳወቅሽ ጥሩ ነው። እዚህ ቲክቶክ ላይ ያሉ ህዝብ ሁሉ ተራ ሰዎች አይደሉም፣ ወይም ላንቺ ክፉ የሚያስቡ አይደሉም። ሚኒመም 50 እና 60% ቱ ቢ ሆነስት አንቺን የሚወዱሽ ሰዎች ናቸው። ምክንያቱም አንቺ ማንንም ነክተሽ አታውቅም፣ የማንም ልጅ ነክተሽ አታውቅም። አስሎንጋስ እውነት ካልሆነ በስተቀር እውነትን ከያዝሽው አትለቅም። ፋክት ነው ይሄ። ቢካውዝ ቲክቶክ ሳምታይምስ የሐሰተኞች እና የውሸተኞች ፕላትፎርም ስለሆነ ነው እንጂ ሁሉም የሚጨፈለቁ እዚህ ውስጥ አንቺ ውሸት እውነት ካልሆነ በስተቀር ውሸት ይዘሽ መተሽ አታውቅም። ይሄ ደግሞ የቲክቶክ ማህበረሰብ ሙሉ ኢትዮጵያውያን ያውቃሉ። ሶ ህዝቡ ማውቁ ጥሩ ሆኖ ለነዚህ ለሁለቱም ግለሰብና አንቺ ለሚታውቁ ሌሎቹም ካሉ ጨምረሽ ሪፖርት ቢታደርጊ ባይነኝ ነኝ። ቤተሰቦች አሉ ሻባትና በዚህ እድሜ በእነሱም ለምን እንደሚደርስ አይታወቅም። ሪከርድ አድርጌ ፖስታለሁ። ከዚህ በላይ ሪፖርት ያለ ነገር አይመስለኝም። እንግዲህ ኢትዮጵያ መንግስት እንትን ማድረግ ነው አሁን መሬት ላይ ወርደው ቤተሰቦች ሌሎቹም ቢሆን ልጆችሽ ወደዚህ እስኪመለሱ ድረስ ልጆች ናቸው። የትም መኖር መብት አላቸው። ኢትዮጵያውያን ናቸው። ኢትዮጵያውያን ናቸው። የኢትዮጵያ መንግስት ይመለከታል። ስለዚህ በምንም ለምትፈልጉ አንቺን ለሚያስፈልግሽ ለየተኛውም እርዳታ ከጎንሽ ነን። ይሄ ይታወቅ በምንም ነገር። ሁለተኛ ደግሞ ሪፖርት ይደረግ። ምንም ዝምታ አያስፈልግም። ምንም ሁለተኛ ማሰብ የለብሽም። ለመንግስት ሪፖርት ይደረግ። ለልጆችሽ ከለላ ያስፈልጋል። ለቤተሰቦችሽ፣ ለአባትሽና ለእናትሽ ከለላ ያስፈልጋቸዋል። እሱ ብቻ አይደለም፣ መሬት ላይ ያሉ ለወንድሞችም ከለላ ያስፈልጋቸዋል። ራሳቸውም በደንብ ራሳቸውን እንዲጠብቁና እንደዚህ አይነት ሰዎች እነሱን በክፋት የሚፈልጉ ሰዎች መኖሩንም ማወቅ አለባቸው ብዬ አስባለሁ። ኤኒታይም ሊጠቁ ይችላሉ። ምክንያቱም የሚያጠቃ ግለሰብ መንግስት ነው ባይ ነው አይደለ? እሱ ነው እኔ የፈራሁት። አየሽው፣ አሁን ዝም ብሎ ግለሰብ ቢሆን ኖሮ ኦኬ ትንሽ ይሄ የሰውየውን የመንግስትን ፒክቸር ለጥፎ የሚዞር ሌሎቹም ከጎኑ ይዞ በቃ የሆነ ያለ አይደለ ኮሽ ባለው ልክ በቃ ስታንድ ባይ ሆነው የጠበቁ ሰዎች አሉ። አስሎንጋስ ገንዘብ እስከተከፈለላቸው ድረስ እንግዲህ ብዙ አናወራም። ታውቂያለሽ፣ ሁሉም ያውቃሉ ስለ ኢትዮጵያ። ገንዘብ ብቻ ነው። ለገንዘብ በዚህ ታይም ወንድሙን የሚሸጥበት እህቷን አሳልፋ የሚሸጥበት ጊዜ ላይ ነው ደርሰናል ነው። ገንዘብ ከተከፈለ ምንም ለማድረግ ስታንድ ባይ የሆኑ ሰዎች ከአብርሃም ጎን አሉ። አብርሃም የሚሰራው ከእንደዚህ አይነት ሰዎች ጋር ነው። እኔ የፈራሁት ለዛ ነው። የሰውየውን ፎቶ ለጥፎ ሸሚዝ አሰርቶ እየለበሰ እንደዚህ አይነት አደርጋለሁ እያለ እያስፈራራሽ ከሆነ መንግስትም ሊያምንሽ አይችልም። በቃ በመሀል በቃ ይሄ ነው ማቴው ነገር ሊደርስሽ ይችላል። ስለዚህ በደንብ ኤቪደንሶችን ሰብስበሽ መሬት ላይ አለች። ይሄ ሊያ የምትባል ሴትዮ መሬት ላይ ነው አለችው። እሷ የተናገረቻቸው ነገሮች በሙሉ ኤቪደንስ ነው፣ ከዛም በላይ ነው። ስለዚህ ሪፖርት ይደረግ። ዝምታ አስፈላጊ አይደለም። መንቀሳቀስ አለብሽ፣ መስራት አለብሽ። ለቤተሰቦችሽ በደንብ አድርጋሽ ይሄ ነገር እንደዚህ ይሆናል። አያውቁም እነሱ ምን ሶሻል ሚዲያን አያውቁም፣ ቲክቶክን አያውቁም። አሁን አባትሽን አያውቃል እንዴ? አያውቁም። ስለዚህ የሆነ ነገር ከሆነ በኋላ ምንም ዋጋ ስለሌለ ሪፖርት ቢደረግ ጥሩ ነው ብዬ አስባለሁ። እና ሌሎቹም አሉ ያውሩ። who is Aisha Speed? እንዴት ነሽ ልጅ? ደህና ነሽ? በጣም አምሮብሻል። ደግሞ ደስ ብሎናል። እኔና ባለቤቴ ድንገት ስንገባ አየንሽና በጣም ደስ ብሎናል። በጣም ነው የምንወድሽ። we are your childhood friend
በጣም ነው የምንወድሽና በጣም አሁን እየተናገርሽበት ያለውንም ሀሳብ አይተናልና ያው ያው እኛ አካባቢ ላይ ምንም አይመጣም እንደዚህ አይነት ነገር ብዬ አስባለሁ። ማንም ሊያስብ ይችላል፣ ምናልባት በሚዲያ የሆነ ነገር ሊያወራ ይችላል፣ ሰዎችን ሊያሳድድ ይችላል እንጂ አልፎ ምንም ነገር ማድረግ ይችላሉ ብዬ አላስብም። ምክንያቱም አንቺ አንዳንድ ጊዜ ያው እንግዲህ ይሄ ቲክቶክ ሆኖ ነው እንጂ አንቺ በጣም ያለሽን ኳሊፊኬሽን ከኔ የበለጠ በጣም የቅርብ ጓደኛ አልገባኝም። እሺ ሀኒቾ ሰላም ሊሊዬ እንዴት ነሽ? አሎ ኮፒ ሊንክ እያደረኩልሽ ነው። ብላስ የሚለው የኔ አካውንት ነው። ባይ ዘ ወይ የአባቴን ስም እየጻፈ ስለነበረ ነው እንትን ያልኩ። ኮነሬል አባትሽን ምናምን እያለ ሲጽፍ ነበር አይሾ ስፒድ የሚባለው። እሺ ብላስ የሚለው የኔ አካውንት ነው። ኮፒ ሊንክ እያደረኩልሽ ነው በላፕቶፕ ፎሎ አድርጊው። ኤኒዌይስ የኔ አካውንት ነው እና ዝም ብዬ እንትን በላፕቶፕ ኮፒ ሊንክ እያደረኩልሽ። ኧረ ምን ይሻለናል? የዛሬውን ሰማው ነግሬሻለሁ። እኔ ከምግቡ በኋላ ነው የምሰማው። መቼ ሚሊያን ሾው ጉድ ከቆሎና ቡናው በኋላ ሰማሁኝ። 20ኛው እንትኑ ላይ ነው ያለልሽ፣ ድንገት ለማዳመጥ ከፈለግሽ። እንዴ ደግሞ አሁን የኢትዮጵያ ሕዝብ እርዱኝ ትላለች። እዛው ላይ ደግሞ መልሳ ሀራስ ታረግሻለች፣ ቡሊ ታረግሻለች፣ ከዛ ደግሞ ባዲሼም ታረግሻለች። ገባሽ ምልሽ? ይሄ እኮ ዩቲዩብ የማይፈቅደው ነው። የዛሬውን አውርጆ ከዛ ደግሞ ማርች 14 ላይ ቲክቶክ ላይቭ ላይ መታ። ገባሽ? አለኝ ይሄ የተናገርኩት አለ ካስፈለገ ነው ማውጣው፣ ላውጣውም አልፈልግም ብላ ነበር እና እኔ ያንን ስክሪን ሪከርድ አድርጌዋለሁ። ገባሽ? ላይቭ ላይ እንደዛ ስትል አሁን ዛሬ ከ3 ቀን በኋላ ከ4 ቀን በኋላ ማለት ነው እንጂ መታ ነው 14 17 ከ3 ቀን በኋላ መታ በዩቲዩብ ዋሸች። ከአንድ ወር በኋላ ያው ይደልተዋልና ዩቲዩብ እንትን ቲክቶክ ደልቶታል፣ ሪከርዱ የለም ማለች። ከ3 ቀን መስዋም አታውቂውልሽ። እዚህ ቲክቶክ ላይ ትመጣና ታወራለች የሆነ ነገር፣ ከዛ ዩቲዩብ ላይ ሄዳ ደግሞ ታወራለች። እዚህ ስትመጣ አንዱ ሪከርድ ያደርጋታል። አሁን እኔ ሪከርድ አድርጌዋለሁ ያን ፓርት እንዳለ በትክክል እንደተናገረች። አሁን ደግሞ የለም ብላለች እዛ ላይ ሄዳ ከ3 ቀን በኋላ። ይሄ ውሸት ነው እና በይበልጥ ከዛ ደግሞ መልሳ እኔን እንድትለቀኝ አንቺ ማለት ነው እኔን እንድትለቀኝ እባካችሁ የኢትዮጵያ ሕዝብ እርዱኝ ትላለች። ደግሞ በአፏ መልሳ ደግሞ እዛው ላይ ደግሞ መልሳ ዩቲዩብ የማይፈቅደው ታረግሻለች ማለት ለምሳሌ የተረገምሽ እንደሆንሽ እንዲህ ይሄ የማይባል የማይገባ። የዛሬው ዩቲዩብ ላይ ደግሞ ስለ ለምጽ ስለ ቆዳ ላይ ለምጽ ስላላቸው ያንን ራሱ ከዚህ በፊት ብትለውም ደግማ ማለት የለባትም። በሷ ያላወቀችው ነገር ቡሊ እየተጠቀመች ነው ያለችው እኮ በሌላ አንጻር። ይሄን ደግሞ ዩቲዩብ አይፈቅድም። እኔ እኮ እንዴት ነው ዩቲዩብ እኔ በየቀኑ ነው ሪፖርት እኮ የማደርገው። እና ይኸውልሽ ለአንቺ ጥያቄ ሊልዬ ምን ላይ ደረሱ?